አብርሽ እንግዲህ ወንድሙን ሄርሜላ አስደብድባበታለች ማለት ነው። ምን እንዳደረገ ምን እንደሰራ አናቅም። እንግዲህ ሄርሜላ ለማንም እንደማትጠቅም አትል አብርሽ ራሱ አትጠቅመውም ማለት ነው። ምክንያቱም እሱ ያው ወንድ ልጅ ሲባል በጣም ከባድ ስለሆነ እንጂ እኔ መቼም ቢሆን ሄርሜላ የምትባል ግለሰብ እኔ ብዙም አትመቸኝም። ለምን የሰው ባለትዳር ነው የሰው ባለው እንደዚህ ያማገጠቻለች። ይሄ ደግሞ ማንም የሚፈልገው የለም። እኔ የምለው ግን ማለት ነው ጥያቄ ልጠይቃቸው። ቆይ ለምንድን ነው የምትሰድቡኝ ግን? አንዳንድ ልጆች ትሳደባላችሁ ኮመንት ላይ እየመጣችሁ ምናምን ነገር በሰላም ነው ግን የምትሳደቡ ልጆች ግን ጤነኛ አትመስሉኝም። ለምንድን ነው የምትሰድቡኝ? አዎ አትስደቡኝ እንዴ! ትክክለኛ ነገር ነው። እኔ ትክክል መረጃ እያመጣሁላችሁ የምትሳደቡት ነገር ግርም ይለኛል ማለት ነው። ይሄ ደግሞ ቀይ መስመር ነው። እና እንግዲህ ኤፍሬም ያው ደህና ልጅ ነበረ እንደና አብርሽ ብዙም ብልግና ነገር አይሰራም ታውቃላችሁ። ግን አሁን የአብርሽን እያዩ ይሁን ሁሉም ተበላሽተዋል። በእውነቱ ከሆነ ማለት ነው። በፊት በጣም ጨዋ ነበረ፣ ወንድሙን ይመክራል ምናምን ነገር የምሰራው ስራ ሁሉ ጥሩ አይደለም ምናምን እያለ ይመክረው ነበር ማለት ነው። ነገር ግን ከቅርብ ጊዜ ወዲህ ከአህያ ጋር የዋለች ጊደል ታስተምራ መጣች የሚባል ነገር አለና ወንድሙን እያየ ነው መሰለኝ ያው ጥሩ ነገር እንዳላደረገ ሁላችንም እናውቃለን ማለት ነው። ምክንያቱም የእሱን የአብርሽ የድሮ ፍቅርን ያው ሰም ከፍቅረኛዋ ጋር ተለያይታለች እንግዲህ ማለት ነው። ግውዬ የሆነች ልጅ ናት እሷ ደግሞ እና እንግዲህ ከእሷ ጋር ፍቅር ይዞኛል ብሎ ያዙ ይልቀቁኝ እያለ ነበር። እኔ ብለው ቤት ሀገር ነው የወንድም ሚስት ወንድም የሚያፈቅረው? እኔ ጥያቄ ለእናንተ ነው የምጠይቃችሁ። ኮመንታተሮች ራሱ መልሱልኝ። እኔ እየመጣችሁ የምትሳደቡ ምናምን በኮመንት ላይ ተዘግዘቂ አንቺ ገረድ አንቺ ምናምን የምትሉ ልጆች ጤነኛ አይደላችሁ። ምክንያቱም እኔ ገረድ ሁኜ ነው ታያላችሁ እነሱን የምናየው አይደል? እኛ ገረዶች ነን የምናያቸው። ባይዘወይ የቡታጅራ ዩቲዩበሮችንም ሆነ ማንንም የምናይ እኛ ገረዶች ነን። ስለዚህ ገረድ ብላችሁ የምትሳደቡ ሰዎች በአናታችሁ ተከርበቱ። ገረድ ነኝ ምን ይጠበስ? እናንተ የምትፈልጉት ስርቆት ነው። ስርቆት፣ ውሸት፣ ሌብነት ምናምን ይሄ ነገር በጣም ያስደስታችኋል። ሰው ከመስረቅ ሰው ከመግደል ምን ከማለት ደግሞ ግርድና ይሻላል ለምትሳደቡት ማለት ነው። ሰብስክራይብ ማድረግ ተዋችሁና ጭራሽ ስድብ አይደብራችሁም? አዎ። እና እላችኋለሁ እንግዲህ አብርሽ ወንድሙ ተደብድቦበት ሐኪም ቤት ነው ያለው ማለት ነው። ስለዚህ ሁላችሁም እንግዲህ ሄርሜላ ጥፋተኛ እንደሆነች እወቁ። የሄርሜላ በጎች ማለት ነው። አዎ በጎች፣ የሄርሜላ በጎች ከብቶቹ ማለት ነው። የምትሉት ባለትዳር የልጅ አባት እያማገጠች እናንተ ምንድነው የምታሽቃብጡት ማለት ነው። ሰላም ሰላሞች ነው የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሸጋ ናችሁ? አለን ከመደም ኩሽና መተናል ማለት ነው። ከካሜራ ጀርባ እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። እና እያልኩ እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተንላችኋል ማለት ነው። ሀሳብ እንሰጣለን። ያው ከመግቢያ ላይ እንዳያችሁት ዛሬ ስለማን መሰላችሁ የመጣው? ስለ እነ አብርሽና ስለ ቡታጅራ ዩቲዩበሮች አንዳንድ ነገር ሾፍ ያደረግነውን ሀሳብ እንሰጥበታለን ማለት ነው። ታዲያ እናንተ ደግሞ በጥሞና ተከታተሉ። ስድቡን ትታችሁ ይልቅ በጥሞና መትከታተል እኛን የሚጠበቅባቸው አይደለም እንዴ? አይደለም እንዴ? ዋሸው እንዴ? አይደለም እንዴ ብሏልና እንደዛ ነው እላችኋለሁ። ስለዚህ እንግዲህ ኤፍሬም በጣም ተደብድቧል። እንግዲህ ፈጣሪ ማረፍ ምን እንደሆን ችግሩ ምን እንዳጠፋ እኔ የማውቀው ጉዳይ የለኝም ስራ ላይ ስለነበርኩ። ነገር ግን እንደተደበደበ ስሰማ በጣም ነው ያዘንኩት። እሱም ማን ነው? ሄርሜላ ተብዬዋ በግ ነች ያስደበደበችው። ምን አጥፍቶ የሆነው ወይስ ከሱም እሷን ፍቅር ይዟት ይሆን አላቅም። ይሄ ከባድ ነገር ነው። ከባድ ሚስጥር ነው ጋይስ። ስለዚህ እናንተ ምን ትላላችሁ? ሄዱበት ማለት ነው። እውነቴን ነው የምላችሁ። እንዴት ባለትዳር ወንድ እንደዚህ ታደርጋለች እቺ ሰው ማለት ነው። የምሬ ነው የምላችሁ። እኔ ከአብርሽ ጋር በሚሰራው ሪሌሽንሽፕ ፈቃደኛ አይደለሁኝም። ግን እናሽቃባጮች ታሽቃብጣላችሁ ምናምን ነገር ማለት ነው። ቢኮዝ ይሄ ደግሞ ቀይ መስመር ነው ብዬ ነው የማስብ፣ እንደኔ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ሁሉ አሸወይና ነው አለንላችሁ። አትደውሉ፣ ሼር አታድርጉብኝ ማለት ነው። እና ያው ይሄን ያለው ነገር ነው የምላችሁ። ሌላ ግን ምንም የምላችሁ ነገር የለም ቤተሰቦች። በተረፈ ሰብስክራይብ አድርጉ፣ ሼርም አድርጉ። ዩቲቤ ተመቷል፣ ስትት ብሏል። እናንተ ቲክቶክ ላይም አታዩም፣ እዚህ እንትን ላይም አታዩም። ቆይ ምንድነው ችግራችሁ? እናንተ ምንድነው የምታዩት? ችግራችሁ ምንድነው? እኔ ጥያቄ ልጠይቃችሁ ለእናንተ ማለት ነው። ጥያቄ አለኝ መጠይቃችሁ። ስለዚህ
ልቤን እንትን በሉ ሰብስክራይብ አድርጉ እሺ ውዶችዬ። እኔ የምትወዱ ብቻ ሰብስክራይብ አድርጉኝ። የምትጠሉኝ ደግሞ ዝቅዝቁኝ፣ ከርብቱኝ፣ ዲስላይክ አድርጉኝ። ኖርማል ነው በሚለው እንይዘዋለን እና ያለው ነገር ይሄ ነው። ዛሬ እንግዲህ ጁማ ነው ታውቃላችሁ። መልካም ጁማ ብለናል። እንግዲህ እኛም እናንተን የተባረከ ጁማ ያድርግላችሁ። አዎ እና ይሄ ነው እላችኋለሁ። በተረፈ ግን ሰላማችሁ ብዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እመጣላችኋለሁ። ሙቀት ወይኔ ሙቀት ግን እናንተ ሙቀት እንዴት እያደረጋችሁ ነው? ወይኔ ስማሙት ሙቀቱ ግን አይወራ ማርያምን፣ በጣም ኃይለኛ ሙቀት አለ። የሚገርማችሁ ነገር እኛ ጋር ተውት ጸጥ ሊያደርግ ነው የሚደርሰው ማለት ነው። እና እንግዲህ እግዚአብሔር ሀገራችን ሰላም ያደርግልና ፈጣሪ በሀገራችን እንድንኖር ይርዳን ብዬ ነው የምለው ማለት ነው። ሌላ ግን የምምለው ነገር የለ። ሰላማችሁ ይብዛልኝ። እሺ የኔ ምርጦች፣ ምርጣ ምርጦች። አዎ